ዓለም ምን እየሆነ ነው ምን እየተካሄደ ነው ብሎ ተነጋግሯል። ከዓመታት በፊት ያዩት እንዲያው እንዳስቀመጧት ተጠብቃቸው ይመስል በተቀያየረው ነገር ተደምመዋል። አፍሪካዊቷ ፈርጥ ነፃነትን እየተናገረች ካማረባችሁ አይቀር እንደኔ እያለች ስሟን ሆና መጠራት ጀምራለች። አዲስ አበባ ሰውና ተሽከርካሪ እኩል የሚጋፉበት መንገድ ተጠራርጎ ከተማውን ለመልቀቅ ክረምት የሚጠብቅ ቆሻሻ በደሳሳ ጎጆ የተጀቦነ በሽታ ቀላቢ የወንዝ ዳርቻ በኮሰመነ መንደር የጥግግት የውጥንቅጥ ህይወት እነዚህ የአዲስ አበባ መልኮች ነበሩ። ዛሬስ ለውጡ ግልጽ ልዩነቱም የሚታይ ነው። መንገዶቿ ሰፍተውና ተሽቀርቅረው ህንፃዎቿ ሸብርቀው መታያ መድመቂያ ስፍራዎቿ ዘምነዋል። ወንዞቿም ዳርቻቸው ቀልብ ገዝቶ ኩልል ያለው ውሃ የሚመላለስባቸው ሆነዋል። በየቦታው የተሰየሙ የህዝብ መዝናኛ አረንጓዴ ስፍራዎች ነዋሪው በቀን ብቻ ሳይሆን በምሽትም እንዲመርጣቸው አድርጓል። አፍሪካውያን ወንድሞችን ከተሞቻችን እንደ አዲስ አበባ ካልሆኑማ ያስባላቸውም ይኸው ነው። በአዲስ አበባ ጎዳናዎች ላይ ሳሽከረክር ደስ ያለኝ በምሽት የሚንቀሳቀሱ ሰዎችን ታያላችሁ። እጅግ የዘመነች ንጹህና ነፃ ሆናችሁ የምትንቀሳቀሱባት በመሆኗ በምሽት የምታዩት ሁሉ የሚማርኩና የተለወጠች ከተማ ሆናለች። በቅርቡ አዲስ አበባ ነበርኩ። ካረፍንበት ሆቴል እስከ አፍሪካ ህብረት ዋና ቢሮ በተጓዝንበት ጊዜ ስንነጋገር የነበረው ስለምንም ሳይሆን ስለ ከተማው እድገትና ለውጥ ነበር። በአዲስ አበባ እነሱ ያደረጉትን ለምን ማድረግ አንችልም እያልን ስንወያይ ነበር። ክቡር አፈ ጉባኤ፣ ከ5 ዓመት በፊት እዚያው ነበርኩ። አሁን ተመልሼ ስሄድ ላውቃት አልቻልኩም። ትላንት ውልባጣ የተዘበራረቀ የከተማይነት መንገድ አይደለም የአፍሪካ የኢትዮጵያ መዲናነቷን በማይመጠን ዝቅታ የነበረች ከተማ በሰፋፊ መንገዶቿ በማራኪ ጎዳናና መዝናኛዎቿ አቧራዋን ስታራግፍ በተገለጡ አዳዲስ የቱሪዝም መዳረሻዎቿ በሌላው ዓለም አይቶ ይህንን ስለ ሀገር ይላለው ኢትዮጵያዊም ድንገት መጥቶ እግሩ ለረገጠ እንግዳም ሰነባብቶ ከዓመታት በፊት ለሚያውቃት ቤተኛም ለሁሉም አይን የምትሞላ ለማሳየት ለማስጎብኘት የማይሸማቀቁባት ደግሞም በኩራት የሚያሳዩት ሆናለች። ቀሪውን ዓለም ለማየትም እድል የነበራቸው እግራቸው ሲረግጥ የአዲስ አበባን በልዩነት ተደንቀው ተገርመው አንስተዋል። I'm about to show y'all a drone shot of Ethiopia. It looks crazy at night. I can't even tell if they seen it or not. But chat, this is the nightlife of Ethiopia, chat. Oh my gosh, yo. Just landed in Addis Ababa, Ethiopia. አዲስ አበባ ኢትዮጵያ ደርሻለሁ። ይህ ያላሳየዋችሁ አፍሪካ ነው። አድምጡኝ። እዚህ በጣም ንጹህ ነው። ህዝቡም በጣም ደግ ነው። አፍሪካ ውስጥ ያሉ እጅግ ረጃጅም ህንፃዎች ያሉበት ነው። ይቺ የአፍሪካ የወደፊቷ ናት። እዚህ በመሆኔ በጣም ደስ ብሎኛል። አየሩ ንጹህና አዲስና ተስማሚ ነው። 48 ሀገራትን ተጉዣለሁ። ይህ ከተማ ግን ይለያል። ተመልከቱ። በጣም ደስ ይላል። Just look at that. Look at that. ዋው! የፓን አፍሪካኒዝም ማህፀን የነጻነት እናቷ ኢትዮጵያ ጌጥ የሆነችውን ውብ ከተማ ኮሪደር ዛሬም በመሪነትና በተምሳሌትነት መዝለቋን አስመስክሯል። አሁን እንግዳ መጥቶ ታሪካችንን እኛነታችንን ማየት ፈልጎ የመበልጸግ ተስፋና የዛሬ ትጋታችንን መመልከት ሽቶ የት ምን ላሳይ የሚል ጭንቀት የለም። በጥረት እንደ ስሟ በሆነችው ከተማ ጥቂት መንቀሳቀስ ብቻ። አዲስ አበባ አዲስ አበባ ምን ያህል አረንጓዴ እንደሆነችና እንደተዋበች እየተናገርኩ ነበር። በክቡር ጠቅላይ ሚኒስትሩ የተጀመረው የአረንጓዴ አሻራ ምን ያህል ፍሬ እንዳፈራ የተመለከትንበት ነው። ዛሬ ጠዋት የተከልናቸው ችግኞች የዚሁ ኢኒሼቲቭ ትንሽ ማሳያዎች ናቸው። ግንኙነታችንም እንደሚያድግ የተከልናቸውም ችግኞች ያድጋሉ። ስምን የመሆን ጉዞ ከዚህም በላይ ተፈላጊና ተናፋቂ እንዲሁም ተወዳጅ ለነዋሪውም ምቹና ጤናማ የመሆን መንገድ አሁንም አልቆመም። በዓለም ፊት የመደመር መንግስት ከተሞች ከዘመናቸው ጋር እንዲዘምኑ የሰጠው ልዩ ትኩረትና እይታ ይህንን ውጤት አምጥቷል። አዲስ አበባ ዛሬ ከሚመሰከርላት በላይ የመሆኗ ነገር አይቀሬ ሆኗል።